አዋርድ ምን እየጠበቅ ነው? ያው ማሸነፍ ነው። አራተው ታዲያስ ምን ያህል ፐርሰንት እርግጠኛ? 100%። ቲም 25 ቲክቶክ ክሬቲቭ አዋርድ ቤስት ቲክቶከር ተሸላሚ ወላሂ ቲክቶክ ክሬቲቭ አዋርድ 25 ዩቲናስ አሸንፋለች። የእውነት ነው የምነግራችሁ። ጨርሰዋል። ሁሉ ነገር አልቋል። ሁሉ ነገር ሌሎች ዘርፎች ላይ አጨቃጫቂ የሌለባቸው ዘርፎች ላይ እየጠበቋቸው ነው። እሱን ተውት። የእውነት ዝግጅት ሁሉ የአሸናፊነት ዝግጅት ሁሉ እየተደረገ ነው። ቲክቶክ ክሬቲቭ አዋርድ አዘጋጆች የታሪክ አተላ ናቸው በጣም። ዛሬ ህዳር 20 ቀን 2018 ዓ.ም ትኩረትን የሳበውና ብዙዎች በጉጉት ሲጠብቁት የነበረው የዓመቱ ቲክቶክ ክሬቲቭ አዋርድ ኦፍ ዘ ይር 2025 የሽልማት ስነ ስርዓቱ በዚህ ሰዓት እየተካሄደ ይገኛል። በዚህ አስደናቂ ምሽት የዓመቱ ምርጥ ተብሎ የተመረጠው የቲክቶክ ክሬቲቭ አዋርድ አሸናፊ አሊያም አሸናፊዋ ዘመናዊ የኤሌክትሪክ መኪና ተሸላሚ ሆናሉ። ይህ መኪና በማን እጅ እንደምትገባ ለማወቅ ሁሉም ጓጉቷል። በቲክቶክ መንደር ግን መኪናዋ ወደ ማን እጅ እንደምትገባ በእርግጠኝነት እየተነገረ ይገኛል። ከደቂቃዎች በፊት 3 ምንጮቻችን መረጃውን ደርሰንበታል፣ ሀቁን አውቀኗል በሚል ገና ይፋ ያልተደረገውን የዓመቱ ምርጥ የቲክቶክ ክሬቲቭ አዋርድ አሸናፊ ማለትም ከቲክቶከር አዶናይ ኃይለሚካኤልና ከቲክቶከር ዩቲናስ መኪናዋ ለማን እንደምትሰጥ ቀድሞ መረጃው ደርሶናል በሚል መረጃ እያወጡ ይገኛሉ። እውነታውን ከደቂቃዎች በኋላ የምናውቅ ቢሆንም ወጣ የተባለው መረጃ ምን ያክል እውነት ይሁን የሚለውን ለመለካት ያክል ይህን ቪዲዮ ወደ እናንተ እያደረስነው እንገኛለን። ከደቂቃዎች በኋላ ይፋ የሚሆነው እጅግ አነጋጋሪና ተጠባቂ የነበረው በጥቂት ቁጥሮች ብቻ ሲፎካከሩ የነበሩት ቲክቶከር አዶናይና ቲክቶከር ዩቲናስ ዛሬ በመድረኩ ተፋጠዋል። ከጥቂት ደቂቃዎች በኋላ መኪናዋን ማን ይዞ ሄድ ይሆን? የአዘጋጆቹ ሴራ ተጋልጧል። ድብቁ መረጃ ደርሶናል ያሉት የመረጃ ምንጮቻችን መኪናዋ እንደተጠበቀው ለአዶናይ ሳይሆን ዩቲናስ በአሸናፊነት እንደምትወስዳት ቅድመ ግምታቸውንና ወጣ ያሉትን መረጃ አስደግፈው በእርግጠኝነት እየተናገሩ ይገኛሉ። እናንተስ ውድ ተመልካቾቻችን ዛሬ በጉጉት የሚጠበቀውና የዓመቱ ምርጥ ቲክቶከር በሚል የመኪናዋን ቁልፍ ተረክቦ የሚያስደንቀው ቲክቶከር ማን ይሆን? አዶናይ ወይስ ዩቲናስ? ሁለቱ ቲክቶከሮች ከሳምንታት በፊት እጅግ ሲያወዛግቡ ሲያጨቃጭቁ ታዳሚውን ለሁለት ከፍለው ሲያነታርኩ መቆየታቸው ይታወሳል። በዚህ ፉክክር መሃል ሆነው የማይደርስ የለም። ዛሬ ቀኑ ደርሷል። ከደቂቃዎች በኋላም እውነታው ይፋ ይሆናል። ታዲያ ከሳምንታት በፊት ስለነበረው ውዝግብና ግርግር ትላንት ምሽት ማራኪ ወግ በተሰኘ ፕሮግራም ላይ እንግዳ የነበረው የዛሬው ተጠባቂ ተሸላሚ ቲክቶከር አዶናይ እንዲህ ሲል መልእክቱን አስተላልፎለት ነበረ። ከሰይፉ ጋር ጫማ የመለካካት ፍላጎት የለኝም። በሀገራችን የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነው ወጣቱ ቲክቶከር አዶናይ ከሰይፉ ፋንታውን ጋር ጫማ መለካካት ወይም መወዳደር ፍላጎት የለኝም ብሏል። ሰይፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው ይለዋል። በጥንካሬው ከዚህ ከምናየው ስኬት በስተጀርባው ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ ይላል አይ ቢሊቭ ሌጀንደሪ የሆኑ ሞመንቶችን እየፈጠርኩኝ ነው። አይ ቢሊቭ አም ዘ ቤስት። ይሄ ማለት ደግሞ ሰይፉ ዝቅ ማለት አለበት አይደለም። ሰይፉም ከፍተኛ ነው። ሂ ኢዝ ዘ ቤስት፣ አም ዘ ቤስት፣ ኤቭሪዋን ኢዝ ዘ ቤስት፣ ኢፍ ዩ ቢሊቭ ዩር ዘ ቤስት ዩር ዘ ቤስት ሲል ምሽቱን ተደምጧል። ከማንም ጋር እኔ ጫማ ልለካካም ከራሴ ጋርና ከትላንትናው ማንነት ጋር የበለጠ ከፍ ለማለት ነው እንጂ ይላል። ያየውበት አንግል የተሳሳተ ከሆነ ይቅርታ ጠይቃለሁ። የተሰማኝን ነው በክብር የተናገርኩት፣ አላወዳደርኩም ሲል በተደጋጋሚ ለተነሳበት ቅሬታ ማስተባበያ በትላንትናው ምሽት ሰጥቷል። ወደ ሌላኛው ተፎካካሪ ቲክቶከሯ ስናልፍ ደግሞ ቲክቶከር ዩቲናስ ቀደም ሲል በነበረው የድምጽ አሰጣጥ ሂደት የነበራቸው የምርጫ ቁጥር እጅግ መራራቁን ተከትሎ ዩቲናስ በአንድ ምሽት በሰይፉ ፋንታውን ሾው ላይ መጋበዟን ተከትሎ አዶናይን በምርጫ ብዛት እግር በእግር እየተከታተለች በኋላም ቦቱ እስኪዘጋ ድረስ ተፎካካሪ ሆና አንገት ለአንገት ተናንቀው እንደነበር ይታወሳል። አልፎም በቲክቶክ መንደር ግርግር ተነስቷል። ከ5 ዓመታት በላይ ቲክቶክ ሲጀመር ጀምራ የማይረሳ ትዝታዎችን የፈጠረችልን ፊልም የሚመስሉ ድራማዎችን በነጻ በቲክቶክ ከድንቅ ብቃት ጋር ስታቀርብልን የነበረች እህታችን ናት እያሉ በርካቶች ወግነውላታል። ከጎንሽም አለው ሲሏት ተደምጧል። በተቃራኒው ደግሞ አዶናይን እንደግፋለን የሚሉ ሰዎችን ብሎክ እያደረገች እንደነበርና
በፉክክሩ እጅግ ስሜታዊ የሚያደርጉ ሁናቴዎች እየተስተዋሉበት እንደነበር ተገልጿል። ታዲያ እንግዲህ እውነት ዛሬ ወጣ እንደተባለው መረጃ መኪናዋን ይዛ ትሄድ ይሆን ወይስ ተጠባቂው አዶናይ የመኪና ቁልፉን ይረከብ ይሆን? ከደቂቃዎች በኋላ የተረጋገጠውን መረጃ ይዘን ወደ እናንተ የምንመለስ ይሆናል። ሁነቱን እየተከታተልን እግር በእግር መረጃውን ስለምናደርሳችሁ ኢትዮ ቱሪዝን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ መረጃዎቹ እንድትቆመቁሙ ከወዲሁ ጋበዝኩ። ሀሳብ አስተያየታችሁን በነጻነትና በጨዋነት ሀሳብ መስጫው ላይ ያጋራችሁን ቪዲዮውን ላይክ ማድረግም አትርሱ እያልኩ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።